ያውቃለህ ለአምሮት ማለት እኮ ለእኔ እህቴ ብቻ አልነበረች፣ ጓደኛዬም ሚስጥረኛዬም ሁሉ ነገር ነበረች። ልጅ እያለን አባቴ ሲመታት አይደለም ሲቆጣት ራሱ አኮርፈው ነበር። በሷ ምክንያት ራሱ አባቴን ስንት ጊዜ እንዳኮረፍኩት ብታይ። ያው ልጅ እያለን ትንሽ አስቸጋሪ ባህሪ ስለነበራት ከኔ በተለየ እሷን ይቆጣት እና ይመታት ነበር። እሷ ግን ይሄን እዚህ ቤት እንድኖር እንደማትፈልግ እያወቅኩ እንዴት ብዬ እቀመጣለሁ? እኔ አሁን ምንም ነገር የማስብበት ጊዜ ላይ አይደለም ያለሁት። የትርሲት ሕክምና ብቻ ነው የሚያስጨንቀኝ። እቺ ልጅ በስነ ስርዓት ታክማ ትምጣና ሌላውን እናይበታለን። ደግሞ ይቅርታ መጠየቅ ካለብሽ ብርሃኗን ያጨለምሽባትን እሷን እንጂ እኔን አይደለም። እሷንማ ከዚህ በኋላ በምን አይነት ያታል? በምን ሞራል እሷ ፊት ቆማል? እናቴ እንዴት ብዬ በሞራል እሷ ፊት እቆማለሁኝ? እኔ የበደልኳት በደል ይቅር የሚባል አይደለም እያለች ዛሬ ላይም እንግዲህ ትርሲት እያስመሰለች ትገኛለች። እና እማዬ ከቻልሽ አንቺም እሷ ይቅርታ እንድታደርግልኝ አንቺ ጠይቂልኝ፣ እኔ በፍጹም ችዬ እሷ ፊት ልቆም አልችልም በማለት ትላታለች። እሷ እንዳንቺ አይደለችም፣ እኔ ምነው አንቺን ባልወለድኩኝ ብዬ ተጸጽቻለሁ። ትርሲት አሁን ሕክምናዋን አድርጓት ትውጣና ከዛም በኋላ የምናወራው ይሆናል በማለትም ስትላት፣ መቼም እዚህ ቤት እንድኖር አትፈልጊም አይደል ብላ እቤቱን ለቅቄ ሄዳለሁ፣ ብቻ ይቅርታ አድርጉልኝ በማለት እቤቱን ትቷ ለመሄድ ታስመስላለች። ሆኖም እንግዲህ ትርሲት ገና ሳንጀምረው አሁኑኑ ሊያበቃልን ነው ወይ ፍልሚያውን መቼ ጀመር ነው እያለች ነበር እናቷን ይቅርታ ለመጠየቅ የገባችው። እናትየው ግን ከዛሬ ጀምሮ እኔ ልጅነትሽንም አንስቻለሁ፣ እኔ ልጄ አይደለሽም፣ አንቺና አባትሽ አንድ ናችሁ፣ አንቺ የአባትሽ ልጅ ብቻ ነሽ በማለትም ልጅነቷን እስከ መድረስ እስከ መካድ ድረስ ዛሬ ላይ ደርሳለች። ሆኖም እንግዲህ እሷ አሁንም ከማስመሰል ወደኋላ እያለች አልነበረም። እንግዲህ አቶ ግርማም ወደ ውጭ አገር ሄዷል። ሆኖም እንግዲህ ትርሲትን ለማሳከም እቤቴን ሸጬም ቢሆን ማሳከም አለብኝ፣ ከልጄ የሚበልጥ ነገር ምንም ነገር የለም፣ ልጄ ስትኖር ነው ሁሉም ነገር የሚኖረው በማለትም ከአቤል ጋራ በመስማማት ከባንክ ብድር ተበድራለች። እቤትም የምትከራይበትና እሷም ደግሞ ውጭ ሀገር ሄዷ እንድትታከም ስትል እቤቱን በማስያዝ ብድር ተበድራ በየወሩ ለመክፈል ተስማማለች። ሆኖም እንግዲህ ትርሲትን እንዴት ነው የምናድናት እያሉ የስለ ትርሲት ነገር እንጂ ያስጨነቃቸው እችኛዋ እንግዲህ ወደ ማስመሰል ላይ የምትገኘዋ ምንም አይነት ነገር አሁንም እየመሰላት አይደለም። ትርሲት ደግሞ እንግዲህ ለእኔ እህቴ ብቻ አይደለችም፣ ሚስጥረኛዬ፣ ጓደኛዬ። እሷ ሕፃን ሳለ በጣም ባህሪዋ አስቸጋሪ የሚባል ነበር። ከአባቴ ጋር በሷ የተነሳ ስንት ጊዜ ተጣልቻለሁ ብላ እንግዲህ ለአቤልም እየነገረችው፣ አቤልንም እንግዲህ በፍጹም አላገኝም ብላ ነበር። ሆኖም አቤልን ልታገኝበት የቻለችው ከአንተ ውጪ መብላትም ሆነ መሄድ ሁሉንም ነገር መልመድ አለብኝ ብላ በባለፈው እንግዲህ አቤል ከቤት እንዳይመጣ እሷ ስልክ ላይም እንዳይደውልላት እንዳታገኘው ነግሯ ነበር። በዛሬ ላይ ግን እናቴ ለአቤል ደውይልኝ በማለት ትላታለች። ምን ነው ልጄ ትርሲት አቤልን አላገኘውም ብለሽኝ አልነበር ወይ ብላ ስትላትም የሆነ ማወራው ወሬ አለኝ፣ ስለዛ ላገኘው እፈልጋለሁ ብላ ትላታለች። እሷም እንግዲህ እሺ ልጄ ካልሽ ችግር የለውም ልደውልለት ታዲያ ብላ ስትላተው አሁን ማዬ ደውይለት ብላ ትላታለች። አቤላ ጋም ትደውልለትና እሱም ትርሲት መሆኑን ሲያቅ በጣም በመደሰት እንዴት ነሽልኝ ውዴ ብሎ ሲላተም ሰላምን ላገኘ እፈልጋለሁ ብላ ትለዋለች። ካዲያ ልምጣ ብሎ ሲላቱም አይ በአካል እንድትመጣና እንድታገኘኝ ውጭ ላይ እንድንገናኝ ነው በቤት አይደለም ብላ ትለዋለች። እሱም እሺ በማለት እንግዲህ ካለበት ተመልሶ ወደ እነሱ ጋር ይመጣል። ሆኖም
እንግዲህ ከመጣ በኋላ እናትየዋ ትሸኛታለች። ከሸኘቻትም በኋላ እንግዲህ ለምንድን ነው የአባቴ ገዳይ እንደሆነ የነገርካት? መጀመሪያ እቤቱ ሰላም አግኝቶ ነበር። አሁን ደግሞ በእኔ የተነሳ ቤቱ ተበጥብጧል። ስለዚህ ለምን ነገርካት? አቤላ ለማንም እንዳትናገር አላልኩም ወይ ብላ ስትለው አንቺ ያልገባሽ አንቺ የምትጨነቂ እሷ ሙሉ ለሙሉ እናትን ከዛ ቤት አውጥታ ከአባቷ ጋር ንብረቱን ሙሉ ለሙሉ ለመውረስ ነው የምትፈልገው። ለአንቺ በፍጹም አታስብልሽም። አንቺ ግን እንደዚሁ ትጨነቂላታለሽ ብሎ ይላታል። እሱም አይ እንደዛ አይደለም እህቴ፣ እንደዛ አታድርገው፣ ብትሆን እንኳን አንተ መንገር አይገባህም ብላ ትለዋለች። አቤልም እሺ በቃ እሱ የሚያስጨንቅሽ ከሆነ ምንም ችግር የለውም፣ ብቻ አንቺ ደህና ሁኚ እንዳትጨነቂ ብሎ ይላታል። ይሄ ለአንቺ የሚያሳስብሽ ነገር ሆኖ መገኘት የለበትም በማለት ነው እንግዲህ እሺ በማለት ይስማማሉ። እንግዲህ ያንን ከተስማሙ በኋላ ወደ ቤት እየሸኛት እያለ ዶክተሩ ይደውላል። ዶክተሩም እንግዲህ ከደወለም በኋላ ሕክምናው እንደደረሰ ይነግረዋል። ሕክምናውም እንግዲህ አሁን ላይ መታከም እንደምትችል ውጭ ሀገር ሄዷ ይነግረዋል። እሱም በሚሊዮን ብር እንደሚያስጠይቅ ከነገረውም በኋላ እሱም እንዴት ይሄ ነገር ያስፈልገናል ይሄ ሁሉ ብር በማለትም በመጀመሪያ ላይ እጅግ በጣም ደንግጦ ነበር። ሆኖም ትርሲት ይህንን ማወቅ ስለሌለባት አውቆ እንዳልደነገጠ ሲሆን ነበረ። ምን ሆነሃል ንገረኝ ብላ ስትለውም አይ ምንም አልሆንኩም ውዴ፣ ምንም የሆንኩት ነገር የለም ብሎ ይላታል። አረ ንገረኝ የሆንከው ነገርማ አለ ብላ ስትለውም አይ ምንም አልሆንኩኝም በማለት ምላሹን ይመልስላታል። እሷም እንግዲህ ምንም አልሆንኩም ብሎ ሲላትም እሱ እንግዲህ የብሩ ብዛት አስደንግጦት ነበረ። ሆኖም እንግዲህ ወደ ቤት ይመጣና ሁሉንም ነገር ይነግራቸዋል። እሱም እንግዲህ ሲነግራቸው ብሩ እንደሚበዛና ይሄ ሁሉ ብር ኬት አምጥተን ትሄዳለች በማለት ለማዘርየዋ ሲነግራት፣ ማዘርየዋም አረ ምንም ችግር የለውም ልጄ አንተ አትጨናነቅ፣ ዋና ብቻ ሄዷ መታከምና መዳኗ ነው የምፈልገው፣ ምንም ቢሆን ቤቴንም ቢሆን ሰጪ እሷን ማሳከም አያቅተኝም፣ ስለዚህ አንተ አትደንግጥ ብላለች። እሱም እማዬ ይሄ ነገር የሚሆን ይመስልሻል ብሎ ይላታል። አዎ እንዴ ከሴት አዜብ እያለች አባት እሱም እያለ እንዴት ይህንን ነገር ይፈቅዱልኛል ብለሽ አሰብሽ? ይሄ ነገር በፍጹም አይሆንም ብሎ ሲላትም አሁን አቶ አለማየሁ እሱ ለስራ ስለሚሄድ ያለውን ነገር እንጨርሰዋለን፣ ከደረስ ምንም ችግር የለም፣ እሱ ሲመጣ አዲስ ቤት እንጠብቀዋለን፣ መቼም ከቤት ውስጥ ምንም ሊያደርገን አይችልም፣ ምንም የሚለውጠው ነገር የለም እንዴ እሷ ሀሳብ ብሎ ሲልም እሷ እንዴት አደርጋለሁ የሆነ ነገር ፈጥራለሁ ብላ ስትልም አይ ለእኔ ተያት ብሎ ይላል። ከዛ አቤላ ምን ታደርግ አስበት ነው ብላ ስትለው አይ እማዬ ለእኔ ተያት ችግር የለውም ብሎ ይላታል። እሷም እንግዲህ ልጅ ይሻተታልኝ በማለት እሱን ታምነውና ለሱ ትተውለታለች። እሱም እንግዲህ ከቆችነት በኋላ ከዚህም በፊት ያለች መድኃኒት ቪዲዮ የቀረጻት መረጃ ስለነበረው አሁን ቀጥ ብለሽ ሁሉንም ነገር ታደርጊያለሽ ብሏት ነበረ። እሷም እንግዲህ እጅግ በጣም በድንጋጤ እሺ ብላ ትለዋለች። እንግዲህ እናቷንም ይቅርታ እንድትጠይቅ ያደረገው እሱ ነው። እናትየዋንም እንግዲህ በማስመሰል ይቅርታ ስትጠይቃት እናትየውም እንዲህ ልጄ እንዴት ይቅርታ ልትጠይቂኝ ጭራሽ ፊቴ ላይ ቆመሽ እንዴት አስችሎሽ ፊቴ ላይ ልትቆም ቻልሽ? አንቺማ በፍጹም ልጄም አይደለሽም ምንም አይደለሽም ብላ ትላታለች። እሷም እማዬ እኔ በእርግጥ ይቅርታ የሚደረግ ነገር አይደለም እየጠየቁሽ ያለሁት በጣም በድዬሻለሁ፣ አሳዝኜሻለሁ፣ ሆኖም ግን አሁን ላይ ተጠጥቻለሁ ብላ ትላታለች። እሷም እንግዲህ የትርሲትን አይን እንዳጨለምሽ ብርሃኗን እንዳጨለም እሷን እንጂ ይቅርታ
መጠየቅ ያለብሽ እኔን አይደለም እያለቻት ነው። እውነቷን ነው ደግሞ እዚህ ጋር እንደዚህ የምትወዳትን ልጅ የአይኗን ብሌን አጥፍታ በዛ ላይ ደግሞ ሁለመናዋን ልትወስድባት ሁለመናዋን ልትወርሳት እሷ እንደዚህ እያሰበችላትና እየወደደች ሳለ ግን ሆኖም እዚህ ጋር እሷ ከአባትየው ጋር በመሆን እሷን ለማጥፋት እያደረገች ያለችውን አሁንም ይቅርታ እየጠየቀችው የመረጃ ስላለባት ያንን ለማካከስ ነው እንጂ ተጸጽታ ይቅርታ እየጠየቀችው ነገር አይደለም ማለት ነው። ተጸጽታ ይቅርታ ብትጠይቅ ኖሮ እጅግ በጣም አሪፍ ነበረ። ሆኖም ግን እሷ ተጸጽታ ሳይሆን አውቃ ነው እንግዲህ ፊቷ ላይ ካያችኋት እራሱ ዞር ስትል ታስታውቃለች ማለት ነው። እና ሆኖም ለበቀል ነው ይቅርታ አድርጊልኝ አለቻት። እናትየውም እንግዲህ መቼም አንድ ጣት በሰበሰ ተብሎ አይቆረጥም፣ ስለዚህ ነይ ወደ ቤትሽ ተመለሺ በማለት ወደ ቤት እንድትመለስ አድርጓታለች። እሷም እንግዲህ በዛ ደስተኛ ሆናለች ማለት ነው። ሆኖም እንግዲህ ትርሲትንም ይቅርታ እንደምትጠይቃት ትነግራታለች። ትርሲት እንግዲህ እንደምታዩት ውስጧ ንጹህ ነው። አሁንም ስለ እነሱ ንጹህነት እንጂ እየተጨነቀች ያለችው ስለ አይኗ ብርሃን አይደለም። የአይኔ ብርሃን ችግር የለውም፣ እኔ አሁን ላይ ለምጄዋለሁ እናቴ፣ ምንም ነገር አትጨነቂ፣ በፍጹምም ሄጄ አልታከምም እያለች ነበረ። ሆኖም እንግዲህ ዛሬ ላይ ሁሉም ነገር ተሳክቶ ፕሮሰሱ አልቋል ማለት ነው። አሁን ወደ ሕክምናው ብቻ መሄድ ነው እየቀራት፣ መቼም አባትየው መጥቶ ካላስቀራት በስተቀረ ማለት ነው። እና እንግዲህ አንዳንድ ጊዜ የምትወዱት የምትቀርቡት የራሴ የምትሉት ሰው እንደዚህ የአይን ብርሃናችሁ ሳይቀር